ሰላም ሰላም የዩቲዩብ ፋሚሊ እንዴናችሁልኝ ሁሉ ሰላም ሳምንቱ አልቆ ይሄው አርብ ላይ ደርሰናል ስራ ጨርሰን ገብተም ደግሞ ወደ ሌላ ከተማ ልንሄድ ነው የፋኒን ቤተሰብ እንደገና እናገኛቸዋለን አሪፍ ጊዜ እናሳልፋለን እንግዲህ ይሄንን ሁሉ እንዳለ እዚሁ ትቼ ልሄድ ነው ማለት ነው ከኢትዮጵያ የመጣ እንጀራ ለፋኒ ይዘን እንሄዳለን ማለት ነው ስለዚህ አሁን ወደ ታች እንወርዳለን ሌትስ ጎ ይሄኛው እዚህ የተሰራ የተጋገረ ነው ይሄኛው ከሀገር ቤት የመጣ ነው ይሄ እንጀራ መቼ ነው የመጣው የዛሬ ነው ይላል ፋኒ ሰምታል ትኩስ እንጀራ ነው ማመጣው አይተዋል ሶ ጋይስ ወስኛለሁ የሚወስደው ያው ሰው ብዙ ጊዜ ያው ቀዩና አይወድም ነጩን ግን ይወዳልና ዝም ብዬ ነጩን አንድ ወስጄ እዚህ ጋር ገብቷል ማለት ነው ከጤፍ የተሰራ ዳቦ ቆሎ ከጤፍ ያምራ ሳይሆን ይጣፍጣል ቻው እሺ እኛው ተዘጋ በሩ ሄደብኝ ቀጣይ ቶሎ ይመጣል ብዬ ተስፋ አረጋለሁ 4 ደቂቃ አለኝ ጋይስ እየሞከርኩ ነው ብለዋል እንትናና እንደምታዩት ከፊት መንገድ ስለተዘጋ እኔም መቆም ነበረብኝ ማለት ነው የቆሜ እንትን እያልኩ ነው ከስርም እንደዛው ሰው ሞልቷል ምን እንደሆነ አላቅም አንድ ሰዓት ተጉዘን እንግዲህ ጋይስ ደርሰን ልንወርድ ያኮበኮብን ባቡሩ ባለ ፎቅ ነው ትላል እዚህ ጋር በደረጃው ወርደን ነው የምንወጣው ዛሬ ስንጓዝ ነው የምናድረው መተኛት የለም እናንተም እንዳትተኙ በዚህኛው ነበር ከፍራንክፈርት የመጣሁት እሱ ኦሬዲ ወደ ፍራንክፈርት ልመለስ ይሄው ፍራንክፈርት ብሎ ጽፎ ተዘጋጅቷል የኔ ቀጣይ ሚዛት ደግሞ እቺ አጭር ነች ምን እንደምታክል ይዋት ጋይስ እንደፈራውት ያልኩት አልቀረም መሰለኝ 30 ደቂቃ ጨምሮ ጠበቀኝ ማለት ነው እዚህ ጋር እናድም በእናታችሁ አሁን ያለውት ከተማ ኮብለንስ ይባላል ብዙ ጊዜ በዚህ ነው ማልፎ አላችሁ ወይ አለን በሉ እስኪ በእናታችሁ እኔ እንግዲህ ቆሜ እየጠበቅኩ በርታ በሉኝ እንግዲህ እያዋራችሁኝ ምናምን በርዶኛል ጋይሶቼ ጀርመን ባቡር አንዳንዴ አስቀያሚ ነው አርብ ስራው ለመተን እንግዲህ ወደ ቤተሰብ ሰዎችን ማግኘት ምናምን ብለን ስንነሳ ይሄው መከራ እነዚህ ንፍዶች እዚህ ጋር ውጭ ነው 6 ምናምን ይሉኛል መስታወት ውስጥ ቶሎ ካሜራ ወጥቼ ያስኳቸው ወደ አራተኛ ባቡራችን እንግዲህ ያለፈ ነው ይሄኛው የሰፈር ባቡር ነው አንድ 10 ደቂቃ ምናምን ነው ከዛ ቤት ነን ማለት ነው ባይዞ በዚህኛው ባቡር ቀጥታ ቤት ኖሮ የፋኒ ሰፈር ነው የሚወስደኝ በር ላይ ቆመናል ስንት ሰዓት ካላችሁ ደግሞ እንግዲህ 23 ሰዓት ከ59 ማለት ነው አምሽታችሁ ስትነሱ ያው በቃ ዲሌዩ ምናምን ይጨምራል ይኖራል ብዙ ጊዜ ሌባ ቀስ ብለን ሄደን መተኛት አለብን ጠረጴዛ ላይ ደግሞ ምን እንዳየው ታውቃላችሁ የኢትዮጵያ ጁስ ራኒ ምናምን የምንለው የለም ድሮ ፋዳ በቀደም ነው ከኢትዮጵያ የመጣውና ይዞ ነው መጥቶ ነው መሰለኝ ሲስታ በጣም ነው የምትወደው ለሷ ይመስለኛል እንጠጣባት እንዴ ጨርሰን ጧት ስትነሳ ባዶውን ስታገኝ ምን እንደምትል እንዴት አደራችሁ ጋይስ እንግዲህ ይሄው ነክቶልን ደግሞ ፋሚሊ ጋር ትንሽ ጊዜ ካሳለፈን በኋላ ወደ ፋኒ ጉዞ ጀምረናል ከማን ጋር ነው አትሉም ከእንጀራችን ጋር ማለት ነው ረስቼ ወጥቼ ነበር እግዚአብሔርን ሮጬ ይዤ ወጣው ማለት ነው እዚህ ሀገር ሩጫ ሆኖብኛል ምን እንደሆነ አላውቅም ከባቡር ጋር የተያያዘ ነገር እንደምታዩት ነው ትናንት እንዴት እንደመጣው አይታችኋል ይሄው ዛሬ ደግሞ የሰፈር ባቡር ራሱ በቃ አልቻልኩም ከልጆች ጋር መጫወቻ ቦታ ሄዶ ነበርና እኔ ቀድሜ መጥቼ ከነሱ ጋር እዛ ተገናኝተን ደግሞ አብረን ወደ ቤት እንድንሄድ ነበር ሐሳቤ አሁን ስንደዋወል ኦሬዲ ወደ ቤት እየተመለሱ ነው ያው እየመሸ ስለሆነ ረጅም ሰዓትም ነው የቆዩት እነሱ ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ ጋይስ በዚህ ጋር እጥፍ እንላለን ፒስ ነው አማኑ እንኳን አደረሰ ብለናል ለ100,000 ሰብስክራይበር አየው እንደ ቅድም በጣም ደስ ይላል አይ ምን ይዘን ነው የመጣ ነው እንጀራ ስለዚህ እሺ አንዋሽም ያው አልጋገርንም በዚህኛው ዙር ኢትዮጵያ ነገር ሁሉ ይገኛልና ብዙ ነው ያለው አንድ ይዘን ነው የመጣ ነው ግን ከኢትዮጵያ የመጣ ነው ጥብስ ሰርተቃል ከዚህ በፊት ቆይቻለሁ ያው ሞክሬ አውቃለሁ ግን በደንብም አልወጣም እስቲ ነው እና ያዋለ ከ1 እስከ 10 ሰጠዋለ እናንተም ከ1 እስከ 10 ሰጥታላችሁ ነጭ ጥብስ ነው የሆነ ነጭ አንተ የትኛውን ነው የምትወደው እኔ ሁለቱም ያው ወይ ነገር ቀይ ወጥ ኦኬ ደስ ይለኛል ልጆቹን አጫውተን ምናምን አስተኝቻለሁ አርፈናል አሁን ወደ የትላልቆች ሰዓት ጊዜ ነው አሁን ልጅ ካስተኛ በኋላ እንግዲህ አሁን የራሳችን ታይም ነው
በቃ ወደ ኪችን ነው ጋይስ። እንግዲህ ያው ሬት ታረጋላችሁ፣ ግን ያው ዝም ብላችሁ 10 ግጩኝ። 10 መልኩን ብቻ እያዩ አትሊስት ወይ መልኩን እንዴ እሷን መልክ መስራት ይችላል። ያ መልኩን ካሳመርከው ቢያንስ ይሰጣል። እኔ ቀምሼ ሪያሊቲውን እናገራለሁ። እንወጣዋለን። ሌትስ ጎ ብለናል። ሽንኩርት አለኝ፣ ከዛ ስጋ አለ፣ ከዛ ቢላ አለኝ፣ ከዛ ሜቢ ቅመም ነገር ረዘም አድርጌ ነው። እሷን አረሳሁት። ሌላ ነገር ላይ አሪፍ ነኝ። ቀይ ወጥም ይሰራሉ። ፍሪዝ መጥቶ አይቶ እንዴት እንደወደደ ቀይ ወጥ በልቷል። አንድ ቀን እራት። አዎ እግዚአብሔር ደስ ይለኛል። በቃ የሚያስጠላው 4 ሰዓት ይፈጅብኛል እሱ ነገር። በቃ የጠላሁት እኔ እግዚአብሔር እንደውም በዚህ አጋጣሚ ነገሩኝ። ቁሌት ምናምን እንዴት ነው ሰው 2 ሰዓት የሚያማስሉ እና እሱን ነው እኔ እንትኑን ያላወቅኩት። ይህ ዘዴውን ቶሎ ለማድረስ ምናምን የለም። ታጥቧል ጋዜው። እኔ ግን እቺ የምር ቁሌት ቶሎ የሚያደርሷት ነገር ኮሜንት ላይ ብነግሩኝ ደስ ይለኛል፣ ዘዴው እንዴት እንደሆነ። ወይስ ሁሉም ጋር እንደዛው 2 ሰዓት 1 ሰዓት ከምናምን ይፈጃል የሚለው። ሰሞኑ ምግብ ሰርቼ ስለማላቅ ልጠፋብኝ ይሞክራል። አዎ እንዳለ ውጭ ነው የበላሁት። የምር ይቅር በሉኝ። ሙያ ይላል። ሙያማ የኛ ነው። አንተ ያው ሄደሃል፣ በሙያ ሄደሃል አንተ። መጣሁልህ። ስጋችንን አዘጋጅተናል። ሽንኩርታችን እዚህ ጋ ይላል ሬዲ ነው። አሁን ወደ መስራቱ እንገባለን ማለት ነው። ዘይታችን ከታች ወስደናል። እንዳላበዛም እስኪ አንተ በቃ በለኝ። 10% ፋኒ ተጨምሯል። 90% ያው የኔ ይሆናል። ድምፁ ደስ አይልም? ያበረ ነው። ኧረ ጥብስ ናብላ። ከዚህማ ጥሬ ይሻላል። ጥሬ ኖርማሊ ለስለስ ያለ ነው። ይሄ ግን እንዲህ ሆኗል ታውቃለህ። ጋይስ እንደምታዩት አሪፍ ሆኗል። ከለሩ ተቀይሯል። ሽንኩርት እንጨምርበታለን። መጨረሻ ላይ ላርጋ ትንሽ ጠብቄ። ምን ትላላችሁ ጋይስ? እዚች ጋር ትንሽ ዋው ቅመማ ቅመም ይሄ ይበቃል። እዚህ ጋር ፓፕሪካችን ጋይስ እንደራረግ። ነጭ ሽንኩርታችን ጊዜው አሁን ነው መሰለኝ እንጨምራለን። እንዲህ ምግብ ልልመድ እንጂ በቃ ችግር የለብኝም። ጊዜ ወስድብኝ ነበር። ይሄ እንደውም አሪፍ ነው። የደዋው ጥብስ አይቆይም ምናምን። ቀይ ወጥ ቢሆን ያው ረጅም ይወስድብኛል እንጂ እሰራለሁ እሱንም። ከወዲሁ 10 የሰጣችሁኝ ይመስለኛል። እንግዲህ እንዳትረሱት ኮሜንት ላይ ብዙም ሳይበዛ የሆነ በራሱ እያደረኩ አሁን ብደፋብኝ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የ5000 ጉዟችን እንደቀጠለ ነው። ፋኒንም ደግሞ እንደገና ኮንግራ ብለናል ለ100,000። ደስ ይላል። ፊሊንጉ እንዴት ነው? አውቆ ነው። አያችሁ ጋይስ፣ የሱ እንደዛ ካረገኝ የኔ ስንደርስ እንዴት እንደሚሆን ለእናንተ የማይቻል ነገር የለም። ሰብስክራይብ በተናዋን ብቻ መንካት ነው። አላወኳትም እንጂ ጋይስ የምን ዋው ጋይስ አያችሁ። ከዛም መረቅ ይኖረዋል። አንተ አይገርም? ይሄ እንደዚህ በቀላሉ ተሸውደናል። ይሄ ነገር ጋይስ የሚገርም ነገር ሊሆን ነው። ምን ትላለህ እዚህ ጋር? ለምን እኔ ብዙ ጊዜ
እንትን አይበስልልኝም ታውቃለህ። እንደ ስጋው እኮ ከስጋው ነው የሚሰራው። ለነገሩ ጨው ማውን ያስገባው ምንም አልሰማም ገና ውሃውን ስለጨመርኩ ነው መሰለኝ። እየደረሰ ነው አሁን ጋዝ ሳህን ምናምን እናዘጋጃለን እንበላለን። ትናንሿ ምናምን ሳትሆን በቃ ኖርማል ትልቁ ነው። አያችሁ ጋይስ የኢትዮጵያ እንጀራ ይላል እዚህ ጋር እንደዚህ ከዛ እዚህ ጋር እንደዚህ ከዛ እንጂ አገር ቤት አንድ አታይም እንዴ? እኛ የለመድናት ያቺ ነው ትናንሿ። ትንሿን ነው እኛ እዚህ የለመድነው። አታይም እንዴ? እዚህ ጋር ተርፎ አልፎ ተርፎ እንዴ ጥብስ ብዙ ጊዜ ለመስራት በቃ ሙያ የሌለኝ አይነት ነው የተሰማኝ ታውቃለህ። ቻሌንጁ ሙሉ ለሙሉ ራሴ መስራት ነበር፣ ግን እኔ ብዙ ጠየቅኩህ ታውቃለህ። እንደው ለአስለፋውክ ግን አሁን ለምጃለሁ ምናምን ቀላል ይሆናል ወደፊት። ሜቢ ውሃ ስለጨመርኩኝ ጨው ምናምን ኦኬ። ያ ለነገሩ እንትንም ስላለ ምንድነው ሚጥሚጣም ስላለ ችግር የለም። ወጣ ጋይስ እንደዛ ይሻላል። ያበደ መቅመስ ሁላ አይጠበቅብህም መሰለኝ። እንትን ማድረግ ነው ያለብህ 11 መስጠት። ያስፈልጋል፣ ለዚህ ያስፈልጋል። አንተ አስተዋወቅን ሳናውቅ። የትኛውን ነው የምትወደው? የምር ሁለቱም ዜሮ መስሎኝ ነበር። እሱን መገመት ትችላላችሁ ከአንድ እስከ 10። ከዚህ በላይ ምን ትፈልጋለህ እናንተ? በመልክ ታስራሉ ማይታችሁ ያ የመረቅ አይዲያ የፋኒ ቅቤ ግን የለውም። ቅቤ ብቻ የለኝም። ቅቤ ካል ይመጣል በቅርብ ተብሏል። ያስፈልጋል። አንተ ኮካ አይመከርም፣ ግን ያው እንጀራ ልትበሉ እኔ ራሱ የምር ወይ ስለምበላ ነው አልጠጣም። ማይኳ አልጠጣም። እኔ ራሱ አታይ አልጠጣም ስላልኩ ራሱ መክፈት አራውቃ ነው አውቆና የታል ግን ሲወጣ ደግሞ ሞር እንትን ነው ያለው። ቼክስ ብለናል። በስመ አብ ወወልድ ወመንፈስ ቅዱስ ሰላም የተባረከ አድርግልን። አሜን አሜን። ሼፍ ሄኖክ የሰራውን ጥብስ ቀርሰን አንተ ተጠንቀቅ። የመጀመሪያ ቅምሻክ ወሳኝ ነው። ወሳኝ ነው። ግን ኮላ ጠጥቷል አይታችኋል። መጀመሪያ ያለ ሚጥሚጣ ልቅመስለት። ያለ ሚጥሚጣ ምንም ያለ ሚጥሚጣ ልሞክርና አይ ነው በስሎላ አንተ አይ ነው በስሎላ ነው። እኔ አንተ ልጠይቅ እንጂ ምን ነው እኔ አሪፍ ነው። ግን ትንሽ ጨዋ ትንሽ ይቀራል ወይስ? እኔ ደግሞ አለ የምትል ከሚጥሚጣ ከሆነ ችግር የለውም። ለምን እንጀራውም ቆምጠጥ ስለሚል ጨውን ይወስደዋል። ስጋው በስሏል እና ምን አንተ በደንብ እስኪ ያለ ቅቤም ምናምን ስለሆነ በማታ ሼፍ አላደረገኝም ጋይስ። እና ስንት ነው የምትሰጠኝ? 9 ከ10 ሰጥቻለሁ። ዋው አስባችኋል ጋይስ? አሪፍ 9 ከ10 እናንተ ስንት ሰጣችሁ? ቴንክ በጣም ፋሚሊ ያምር ዳሰራሩ ነው። እናንተ ያው አሰራሩና እይታው እዚህ ምን ይመስላል የሚለው እሱ ያው 10 ፋኒ አሁን ስለቀመሰ ጨው ትንሽ ስለቀረ ነው 9 ያለው። በምን ታደርግ ለኛው ነው። ስለዚህ 10 ነው ማለት ነው። ከዚህ በኋላ ሰራለ ጥብስ ይሰራል ሲያምርና እንደላጤ ለላስ የሚሰራው አብዛኛው በቃ ስጋ ያመጣል ጥብስ ነው። እኔ እንጃ ይመጣልኝ። እኔ እንደዚህ ብዙ ጊዜ የሚመጣልኝ እንቁላል ምናምን መስራት ነው የሚፈጥነው። ይሄም ግን አይቆይም። ይሄም ነው። ተጋብዛችኋል። ስንት እንደምትሰጡን ያው እንግዲህ እናያለን፣ እንጠብቃለን። እጅ የሚያስቆረጥም ጥብሴን በልተን እስቴክ ብቻ ነው ጉዳይ። የምር ምገርም ነበረ። አልጠበቅኩም፣ ግን ያው ከኔም በላይ ደግሞ ፋኒ ስለወደደ ደስ ብሎኛል። 9 ከ10 ሰጥተናል። አስቡት እንግዲህ አሁን ደግሞ ወደ ስቱዲዮአችን መተናል። አበረታቱት። 5000 ታርጌት 3400 ከምናምን ነው ያለኝ። ኦኬ 1600 ይቀራል ማለት
እና ምን ጠብቃላችሁ? እስቲ ይሄ ቪዲዮ 10,000 ከታየ ለምሳሌ ቢያንስ 5,000 መድፈን ያቅታቸው የፋኒን 100,000 ሴሌብሬትም ለማድረግ በዛው 5,000 ሰብስክራይብ አድርጉት። ከዛ በኋላ ቀስ እያለ 10,000 እስቲ መጀመሪያ 5,000 እናሳካዋ። የሰራውን ቪዲዮ አሪፍ ነው እየነገርኩት ነበር። እንደዚህ ስራ በትምህርትም የሚሰራውን ስራ ላይፍ ስታይሉን ሰውም ያው ያንተን ላይፍ ስታይል ያንተም ተሰልፈው የሚጠቅመው ሰው ሊኖር ይችላል። ትክክል። ያው ትምህርትን ስራህን ጀርመን ሀገር ከመጣ ያለውን ነገር አንድ ኢትዮጵያዊ ጀርመን ሀገር ሲኖር ምን ያጋጥማል ምናምን በቃ የሚለውን አለ። የአይቲ ተማሪ እንደመሆንህ ምናምን ብዙ ኮንተንቶች አሉ መስራት የምችለው አለ። እኔም እሰራለሁ ብያለሁ። አሁን እንዳልኩ የጊዜዋ ጉዳይ ነች። እሷ ስታልፍ በብዙ ኮንተንቶች እንደገና በደንብ እንገናኛለን። ሬት ማድረጋችሁን እንግዲህ እንዳረሱ ጥብሴን እንዲሁ በከንቱ ዝም እንድትሉ አልፈልግም። በሌላ ቪዲዮ እንገናኛለን። ቻው ቻው።